ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ታሪክ ይደገም እንደሆን አውራው የጅማሮ ስራው ራሱን በወለደው ልክ በቅርብ ርቀት ያሉ ከባቢዎች አራዳም እንደቀደመ እንደ መርካቶ ራሱን ዳግም ወልዶ፣ ጃንተከልም ራሱን ወልዶ፣ ቆባስጥልም ራሱን ወልዶ ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። ከአዘዞ ጀምሮ እስከ ፒያሳ የተጀመረው የኮሪደር ስራ ጎንደር ዳግም ለመወለድ እያማጠች እንደሆነ ያሳያል። ግን ይህ ምጥ ሙያተኛ ይፈልጋል። ይህ ምጥ ሐኪም ይፈልጋል። አሁን ባለበት ከቀረ ይጨነግፋል፣ አይወለድም። ደግፈን አግዘን እንዲወለድ ካደረግነው ግን ልክ በፋሲል ቅጥረ ግቢ እንደሚታየው ያለው ውበት በመላ ጎንደር ከተማ ውስጥ ሊታይ ይችላል። ለዚህም እናንተ ጎንደሬዎች በዘመናት መካከል ምርጥ ከንቲባ አግኝተናል። ይህንን ከንቲባ ደግፈን፣ ይህንን ከንቲባ አግዘን ለጎንደር ዳግም መወለድ ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት። እድል ያልፋል። እድል መጠቀም የብልሆች፣ የአዋቂዎች፣ የአስተዋዮች፣ የጥበበኞች ልምምድ ነው። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ